وإلى مدين أخاهم شعيبا فأرسلنا إلى قبيلة مدين أخاهم شعيبا ወንድማቸው የሆነውን ሹዓይብ መጣላቸው قال شعيب عليه السلام يقول ወገናቸው ሆይ እቡዱላህ ወሂዱላህ ለይባል አላህን በአምልኮታችሁ ብቸኛ አድርጋችሁ ተገዙ እሱ ጋር ሌላ አምላክ አትቀላቅሉ አላቸው ማለኩም ምን ኢላህን ገይሩ እሱ በስተቀር ሌላ ልትገዙለት የሚገባው ጌታ የለም ወላ ተንቁሱል ሚክያለ ወልሚዛን በተጨማሪም ደግሞ ስፍርንና ሚዛንን አታጓሉ እኔ አራኩም ቢኸይር እኔ እናንተን በመልካም ሁኔታ ያቸዋለሁ ማለት ችግር የለባችሁም ማለት ነው ሰውን ለመስረቅና ለማጭበርበር የሚገፋፋ ችግር የለም ገና ነዋሪዎች ባለጸጋዎች ናቸውና በስፍርና በሚዛን ሰውን የምታታሉ ወእኔ አኻፉ አለይኩም ለም ተአደሩ هذه الأخلاق الذميمة እነዚህን መጥፎ ባህሪያታችሁን ካልተዋችሁ ልካችሁንና በስፍርና በሚዛን ሰው ማጭበርበር መበዝበዛችሁን ካልተዋችሁ ፈራላችኋል አዛብ የውሚል ሙሒጥ ከባቢ የሆነውን ቀን ቅጣት ማምለጫ ማፍለጫ የሌለው ዙሪያውም የተከበበ ቅጣት ቦታ አለና እዛ ላይ እንዲያትወርቁ ፈራላችኋል ማለት አክሯቸው ማለት እና እንደተለመደው በተወሄድ ነው እሳቸው የጀመሩት ግን በቀጥታ ተለመደውን አን ያብዱላህን ማለኩም ኢላሂ ገይሩ ካሉ በኋላ ወደ ኢኮኖሚያዊና ወደ ማህበራዊ ህይወት ተሻገሩ ማለት ነው። እነዚህ እንግዲህ ተሻጋቸው በተጨማሪ በኢኮኖሚያዊና በማህበራዊ ጉዳይ በጣም የዘቀጡ ሰዎች ነበሩ። ራስ ወዳዶች፣ ስግብግቦች፣ ሰውን በተገኘው አጋጣሚ ሁሉ መበዝበዝ ስራቸው ነበረ ማለት ነው። ስለዚህ ሁለቱም ያው ፈሳድ ስለሆነ አንደኛ ፈሳድ አቂዳን እንዲያስወግዱ፣ ሁለተኛ ፈሳድ ሙአመላ ሰው ጋር ያላቸውን መስተጋብር እንዲያሻሽሉ መከሯቸው ማለት ነው። ናዛቡ የውም ሙሒጥ የሚለው መልቂያማ ነው። ለማቀን አንድ ሰው በኢማንና በአመለን ሷሊህ ጸርቶ ካልሄደ ጀሃነም እሳት መፈናፈኛ ይላል። አንዴ ከያዘችም አትለቅም ናዛባ ቀና ወራማ ነው ማለት ነው። በዚህ መልክ ስራቸውን ጀመሩ ነብዩላህ ሹዓይብ አለይሂ ሰላም። ወያቀው ወመቀጠልም ወገኖቼ ሆይ አውፉል ሚክያለ ወልሚዛን አሁንም አሰመሩበት ሁለተኛው ነጥብ ላይ ማለት ነው። ዛሬ ጀምራችሁ ስፍር ስትሰፍሩ ስፍር መሆናት አለባችሁ፣ ሚዛንንም ማስተካከል አለባችሁ። ልክስቲ ብልሃት ለፍትህ ነው ሰውን ዝናቸውና ሰፋችሁ ማስረከብ ያለባችሁ እንጂ ሰዎችን እያምታታችሁና እያጭበረበራችሁ መበዝበዝ የለባችሁ። ወላ ተብኸሱ الناس أشياءهم ሩደውም ሰዎችን ሸቀጣቸውን አትበዝብዙ። በስርዓቱ ገበያዩ ስትሰፍሩ ሞልታችሁ ስትመዝኑ ማስተካከላችሁ ወሰዱ እንጂ ሰውን እያዋከባችሁ በልጣብልጥነት ሰውን ማታለልና መበዝበዝ አይገባችሁም አሏቸው። ወላ ተአተው ፊል አርድ ሙፍሲዲን በምድር ላይ አጥፊዎች ናችሁ አትራኩት። በምድር ላይ ሳሪዑ ኢላ መግፊረቲን ያለው ኸይር ሰርቶ የአላህን ውዴታ ለማግኘት በመሯሯጥና በመሽቀዳደም ፈንታ በመጥፎ በኩይ ተግባር ላይ አትሯሯጡና አትራኩ ለማለት መከሩ ማለት ነው። በቅየቱላህ ኸይሩን ለኩም አላህ ሱብሓነሁ ወተዓላ እናንተ ያስቀረላችሁ የበለጠና የተሻለ ነው ማለት ምንድነው? በሐቅ ሰርታችሁ የምታገኙት ገንዘብ በቂ ነው፣ ያስተዳድራችኋል። መጥፎ ልማድ ሆኖባችሁ እንጂ ሰውን በሚዛንና በስፍር መበዝበዝ በዛ
ተወሰነ ፍርፋሪና እንጥልጣይ አንጣችሁ ምን ልትጠቀሙ ነው? አላህ በዋና ገንዘባችሁ ይጠቅማችኋል። በስፍር ሳትደፋፉ ሚዛንም ሳታዛቡ በትክክል መዝናችሁና ሰፍራችሁ ያገኛችሁት በቂ እኮ ነው። ለምንድን ነው ወደ ማታለል የምትሄዱት አላቸው። እንኳን ሙእሚኒን እውነት የምታምኑ ከሆናችሁ ይሄ ነው የሚበጃችሁና ዛሬ ጀምራችሁ በሽርክ ተላቀቁና ወደ ተውሂድ ተሸጋገሩ። አጭበርባሪና ታታላይነት ደግሞ ወደ ታማኝነት ወደ ፍትሃዊነት ሩጡ። ይህን ካረጋችሁ ትድናላችሁ። ወማ አና አለይኩም ቢሐፊዝ ይህን አንቀበልን ካላችሁ ግን እኔ በእናንተ ላይ ጠባቂ አይደለሁም፣ ኃላፊነት የለኝም፣ የሚመጣውን ነገር አያገባኝም ማለታቸው። አላህ ይህን መልእክት አድርሶኛል፣ አድርሻለሁ። ካደረሰ በኋላ የጌታን ትእዛዝ አንቀበልን ብላችሁ በጥፋታችሁ ብትቀጥሉ አላህ በሚያመጣው አደጋ እኔ ተጠያቂ አይደለሁም ካሁን በኋላ መክሬያችኋለሁና አሏቸው ማለት እኔ መልሱ ምን ሆነ? ቃሉ هؤلاء الأشقياء الكفار الفجرة يا شعيب أنت شعيب الصلاة تأمرك سجدتنا እንደዚህ አይነት መመሪያ የሰጠህ አላቸው። ሶላት ያወዙ ነበር፣ በቂያ አቢድ ነበሩ። ስለዚህ ጠዋት ማታ ሲሰግዱ ነው የሚታይ። ስለዚህ ያ ስግደት ነው እንዲህ አይነት መርህ ያመጣልህ ብለው ሊሳለቁባቸው ማለት መሬት ስትስም ትውላለህ ስታፈነድ። ስለዚህ ከዛ ከመሬት የምትስመው መሬት የመጣልህ መመሪያ ነው እንዴ ብሏቸዋል ማለት ነው። አታና ነትሩከ ማያቡዱ አባኡና ፍቅርም ተከተሉ። ያው መጀመሪያ አቡዱላህ ብለው ስለገቡ አንድ አላህን ብቻ ፍጹም ሆናችሁ ተገዙ፣ እሱ ጎን ማንንም አታጋሩ፣ እሱ በስተቀር ሌላ ትክክለኛ አምላክ የለምና ስላሏቸው ነጥብ በነጥብ መልስ ይሰጡ። እና አሁን የምትለውን ነገር ማን ነው ይሄን አይነት መመሪያ የሰጠ? ስግደት ነው እንዲበላቸው ብላ የነገረችው ወይስ ማን ነው? አላህ ከሆነ ለምን አናየው ብለው ጠይቋቸው ማለት ነው። አነትሩከ ማያቡዱ አባኡና አባቶቻችንና ቅድመ አያቶቻችን ሲገዙና ሲያመልኩ የቆዩትን ነገር ትተን አሁን አንተ ለተመጣው እንቶ ፈንቶ እንታዘዝልህ ነው ታጭበረብረው ፈልግ። እኛ ከአባቶቻችን ከአያቶቻችን ያገኘነውን ይዘን እንቀጥላለን፣ እዚህ ፍንክቻን ማለት ነው። አዋና ፈዓለ ፊ አምዋሊና ወይም ደግሞ በገዛ ገንዘባችን በገዛ ንብረታችን ማንሻ የፈለግነውን ነገር በፈለግነው ሲስተም በፈለግነው አገበያየት እንገበይ ከዚህ ከልክላቸውና እንደገና አንተ ሌላ አዲስ ስራ አዘርጋላቸው ብሎ ያዘዘ ስግደት ነው ወይስ ማን ነው ብለው ጠየቋቸው ማለት ነው። አላህ የሚለውን ላለመቀበል ነው እሳቸው አላህን መመሪያ ሰጥ እያሉ፣ እነሱ ግን አላህ የት ነው ያለው እናየው፣ ግን አንተ ተስግደት ያገኘው ኢልሃም እንዳይሆን አላህ ሌላ መመለክ የለበትም። እንደገና ደግሞ መስለብ፣ ሰውን ማጭበርበር፣ ማታለል፣ በሚዛን በስፍር ማዋከብ ክልክል ነው ነውር ነው የሚለውን መመሪያ ተማን ነው ያገኘው ብለው ጠይቋቸው። ለስግደት ይሆናል ይሄን ነገር ያመጣው። ሰው በገዛ ገንዘቡ የፈለገውን ቢሸጥ ቢለው ምን ጣልቃ ያስገባል ማለታቸው ዛሬ እንደሚባለው መብቴ ነው ይላል። ሐራም እየሰራ አላህን ፈራ ስትለው መብቴ ነው ለምን ትቆደቁሉናላችሁ ታክራሪዎች? ሰው በገዛ ሰውነቱ በገዛ ንብረቱ በገዛ ገንዘቡ እንደፈለገ ታልተጠቀመ ለምንድን ነው እናንተ ታቃምት ጋር ማለት ማን የረሳ ሰው ጊዜ ሐራሙንም በግናውንም መብት ነው የሚያደርገው። መብትን የሚፈጠረው ማን ነው? አላህ። አንተን የፈጠረ ማን ነው? አላህ። ስለዚህ አላህ ነው መብትህንና ግዴታህን ሊሰጥ የሚገባው እንጂ አንተ መብት ያልከው ሁሉ መብት አይሆንም ቢሉት አይሰማም ማለት ነው። በገዛ ገንዘብ ምን አገባ? በገዛ አካል ምን አገባ? ሐራም አትስራ ስትለው ማለት እና በገዛ ንብረቴ ማን ነው የሚያዘው የሚናዘዘው?
ይሄን ነገር እንዲታዝ ጣልቃ ገብተህ በእኛ ህይወት አንተ እንዲታወቅ የፈቀደልህ ማን ነው ይሏቸዋል ማለት ኢነከ ለአንተ الحليم الرشيد እና አንተ በጣም ታጋሽ አርቆ አሳቢ አስተዋይ ሰው ነህ እና መለካከትና አሏቸው አሽሙር እየተሳደቡ ማለት አይሮን እያወደሱ አንተን ይሉ አሊ አንተ ብሎ ዳይ እንደሚባለው ማለት እና ማሻአላህ አንተ ለሀገር ለወገን ተቆርቋሪ አሳቢ አርቆ ተመልካች አንተ ነህ ቀናውን መንገድ ደግሞ የምታቀው ሩሃ መለካከት ያለ አንተ ነህ እኛማ እንደከብትና እና ጉዳት አናው ምን አለ እንግዲህ የኛ ሸር ነገረን እንጂ ብለው ሳለቁበታል ማለት ዛይሩ ቢሆንሮ ጥሩ ነበር አልሐሊም الرشيد መድህ ነበር እሱ በቃላቶቹ ተቃራኒ ነው የሐሊም ተቃራኒ ምንድነው ወፋፌ ማለት ቀውስ ማገባ ነገር ሁሉ ጥልቅምት የረሽድ ደግሞ ጠማማ ማለት እና አንተ ቀውስ ማገባ ገብታ ምዝባር አንተ ጠማማ ብለው ወረፋቸው ማለት ያኔ አላህ ረሱሎች ስለራሳቸው ማንነት ብዙ አይሰማቸው አላህ ክብር እንዳይነካ እና እኔን በሉኝ ግድልም ማለት ምንም አልተሰማቸውና ቃለ ያቆም ወገኖች እሱ የተሳደቡ የዘልባቸው ሳቸው ግን ወገኖች ወንድሞቼ ይላል ይሄ ነው እንግዲህ አዳያ አخلاق መሆን ያለበት ማለት እና አልአንቢያ ላተንተስሩ ሊያንፈሱ ነብዮች ፈለገው ለራሳቸው ላይ መከላከል አይፈልጉም ፈልግ ይበለኝ እስከበኝ ነው ያላህ ሐቅ ሲመካባቸው ግን አይችልም እና ወገኖች ሆይ ይላል እነሱ አንተ ወፈፊ ቀውስ እብድ እያላቸው ግን ወንድሞች ሆይ አራይቱም ኢን ኩንቱ አላ በይነቲ ሚን ረቢያ እናንተ እንግዲህ የምትሉትን በሉ እኔ ግን አንድ ጥያቄ ልጠይቃችሁ አኺሩን እስቲ ንገሩኝ ኢን ኩንቱ አላ በይነቲ ሚን ረቢ እናንተ እንደምትሉኝ ሳይሆን በተቃራኒው ከጌታዬ በተሰጠኝ ግልጽ መመሪያ ላይ ምን ከሆነ ምነግራችሁ የነምላችሁን ነገር አላህ ነገራችሁ ብሎ ልኮኝ የጌታዬን መረጃ ከሆነ ምሰጣችሁ ያለሁት እናንተ አልሐሊም الرشيد ያላችሁ ተሳለቁብኝ ይሄ ነገር ማን ነው የሚጎዳው እቸም አላስማላቱ ለይሩ ለሐቃይቅ እንደሚባለው ስሞች ቃላቶች ተጨባጭ ሁኔታዎችን አይቀይሩም አንድ ሰው ጥሩ ሰው ከሆነ አንተ ብትወርፈው ብትለክፈው ብትለው ተጥሩነቱ አይወጣም መጥፎ ከሆነ ደግሞ ብታወግሰው ብታመጉሰው መጥፎ መልካም ሊሆን አይችልም እኔ እንግዲህ ጌታዬ የሰጠኝ ክብርና ማዕረግ ነብይነት ነው የምነግራችሁ ነገር ደግሞ ለመለኮታዊ ቃል ነው ፈጣሪ ቃል እንጂ የኔ ቃል አይደለም ስለዚህ የምነግራችሁ ነገር ከጌታዬ የመጣ ሁልጭ ያለ ሐቅ መሆኑ ከተረጋገጠ ወረዘቀኒ ሚን ሪዝቀን ሐሰና ሳቸው ደግሞ በሐቅ ነው የሚገበዩት ሚዛናቸውን ነጋዴ ነበሩ ስፍራቸውን አሟልተው አረጋግጠው ደንበኛቸው አስደስተው ነው የሚያስተናግዱ ያንን ሲሉ እንዳው አንተ ለምንድን ነው እንደምታረገው ብለው ይቃወማቸዋል የሀገርን ህግና ስርዓት እየጣስክን ባላል ማጭበርበር ነው ስለዚህ ማጭበርበር ሰው ባለጌ ነው ተውሮች መካከል ያለ አይናማ ስነው ጉሩ እንደሚባለው ማለት ተገላብጦባቸዋል እሴቱ ማለት እና አንተ ስለምንድን ነው እንዲያገርን ማትሰራው ያው ያንተን ባህሪኮ ወደኛ ተልጭንብን ነው የምፈልገው ለፖሊስ ሁሉ ሀገር ሁሉ የሚሰራው ያው እያጣለለ እያጭበረበረ ነው አንተ ለምን እንደዛ ትሰራም አሏቸው እኔማ በሐላል የሰራሁት ይበቃኛል ለምን ሰውን አጣልል ይበላል አላህ ግልጽ የሆነ መመሪያ ሰጥቶኛል ሐቅና ባጢልን ለይቶ አሳውቆኛል እንደገና ደግሞ በኢኮኖሚ ረዘቀን ሪዝቀን ሐሰና ሐላል የሆነ ማንም ሳልበድል ሳላጭበረብር በሐቅ ሰፍሬ መዝኜ ደንበኞችን አስደስቼ መመላኬ እኔ ደስተኛ ነኝ እናንተ አጣላችሁ በስፍርና በሚዛን አምታታችሁ
የምታገኙት ቢቀር እኔ ቀለብ ያለቀብኛ በድሩኛ አላልኩም ምንድነው ችግሩ አሏቸው ወማ ኡሪዱ አን ኻሊፈኩም ኢላ ማ አንሃኩም አን እኔ ደግሞ የምመክራችሁ ለእናንተ የሚበጃችሁን እንጂ ምናልባት እናንተ ፊት ከሆነ ጥሩ ሰው መስል ዘወር ስል ደግሞ እንደናንተው በድብቅ ማታልና የማጭበረብር አይምሰላችሁ ተግባሬና ቃሌ የሚጋጭ ሰው አይደለም ማለታቸው ያሟቸው ነበር እኛ ፊት እኮ ሲሆን ደንበኞቻችን ለማስከደት ወደሱ ትኩረት ለመሳብ ነው እንጂ ታማኝ የሚመስለው ዘወር ሲባል ደግሞ እሱ መጥራፊ ይሉ ነበር ማለት አይደለም እኔ አላህ በሐላል የሰጠኝ ገንዘቤን ትንሿን በረካናት እሷ አብቃቃለሁ እንጂ እናንተ እንደምትሉት ታዛቢ በሌለበት እንደገና እኔ የማጣልና የማጭበረብር እናንተ የምከለክላችሁ ነገር እኔ ዙሬ የምሰራ አጣላ አይደለሁም አሏቸው ማለት ይኖሬዱ ለልስላህ በመሰራው በመናገረው ነገር እኔ ለእናንተ ለወገኖችና ለሀገሬ የሚበጀውን ነገር ብቻ ነው ምሻው እንጂ ሰው ጋር ሲሆን ጥሩ ዘወርስ ደግሞ አጣላይና መጥራፊ ይሆናል የምትሉት የእናንተ ፈጠራ ነው እኔ የሚበጀውን ነገር ሁላችንም በግልጽ ማንንም ሳንጎዳና ሳናጭበረብር እንስራ ነው የምለው ማስተጧት በቻልኩት መጠን ሰው መቼም ምንም ቢጠነቀቅ ሲሰጥ ሊያጋጥመው ይችላል ግን ሲታወቅ ይሆን በየ ወንጀል አልሰራም ሰው አልበድም በቻልኩት መጠን ለኔም ለእናንተም ለሀገር ለወገን የሚበጀውን ሁሉ ነው የምመክረው የምሰራው አሏቸው ማለት ወማ ተውፊቂ ኢላ ቢላህ ለና አላህ የሚወደውን አቅጣጫ ተከትሎ መጓዝ የሚገጥመኝ አላህ ነው የሚያሳካልኝ እኔ መቼም ሲታወቀኝ ሰውን ልበድል መጥፎ ልሰራ አልፈልግም በዚህ መካከል ደግሞ አላህ ከረዳኝ ይሳካልኛል አላህ ደግሞ ካልወፈቀኝ ልሳሳት ይችላል ሰው ነኝና እንጂ እናንተ እንደምትሉት አዛቢ ባለበት ጥሩ ሰው አዛቢ በሌለበት መጥፎ ነው ዝጉርጉር ባህሪ የለኝም አሏቸው አለህ ተወከል በማንኛውም በጌታ ይመካለው ወይለህ ኡኒብ ሳስጨም ከሆነ ወደሱ ቃል ይመለሳል በማለት ትክክለኛ መርህ እንደሚመሯቸው ነገሯቸው ማለት ነው ሰዎችም ይዋጥላቸው አይደለም ወያቀው ወገኖች አሁን አባበሉ ቀጣ ለእጅሪ መንኩም ሽቃቂ እናንተን ለመጥላት አይገፋፋችሁ ለህሚለነኩም እንደማለት እናንተን እንደምትጠሉኝ አውቃለሁ ግን እንድትጠሉኝ የሚያደርግ ስራ ሰራው ምን አጥፍቼ ነው የምትጠሉ እናንተን እኔን ለመጥላት ምን አጥፍቼ ነው የሚለው ጥያቄ መልስ ፈልጋለሁ እኔን መጥላታችሁ ተመሬት ተነስታችሁ ነው ዝም ብላችሁ የምትጠሉ የእናንተን መጥፎ ባህሪ ስላልተካፈልኩ በስተቀር አንዩ ሲበቁም ቢትሮማ አሷበቀው ነው ስለዚህ ያለ ጥፋት አንድ ንጹህ ሰው መጥላትና ማንቋሸሽ በእናንተ ላይ የአላህ ቁጣ ያመጣባችኋል እኔ አይጎዳኝም ፈልገው ስደቡኝ ዝረፉ ምንም አይደለም ግን ንጹህ ሰው ያላጠፋን ሰው አይነን ላፈር ብሎ ማንከልከል ለእናንተ ነው ጉዳት የሚሆነው አላህ Subhanahu Wa Ta'ala እንደዚህ የቀደምት ነብያቶችን ያላበሳቸው የሚያብጠለጥሉ ሰዎች ለተለያዩ አደጋዎች ተጋልጠዋል በእኔ ምክንያት እንዲያጠፉብኝ ፈራለሁ ስደቡ ይግደልም ግን እኔን ያላበሳይ ያለ ጥፋት የታባቱ እሱ እንዲህ ነው ይያላችሁ ሌት ቀን ስጣምታት እኔን ስጣም ሰው እንዳይቀርበኝ ስታረጉ በዚህ ነገር አላህ ነው የሚቆጣው ለምን ሪሳላውን ነው የምትቃወሙ የአላህን ተልእኮ ለማጥፋት ይሪዱና ለይጥፉ ረባህ እንዳለው የአላህን ብርሃን ለማጥፋት ስትረባረቡ እናንተ ለጥፋት እንዲያትጋለጡ አሏቸው ይሄን ያደረጉ ሰው በታሪክ ብዙ ህዝቦች ታውቃላችሁ እዛው ታገጠ አካባቢያቸው አካባቢ በዚህ አይነት ባህሪ የጠፉትን ሰዎች ይጠቁማቸው ነው ማለት ነው ለህሚለነኩ
ሽቃቂ እኔን አጥብቃችሁ መጥራታችሁ አይገፋፋችሁ አያበረታታችሁ አይሲበኩም ቢትሉ ማአሷበ ቀውመ ኑህ የኖህ ሰዎች የደረሰባቸው ነገር በእናንተ ላይ እንዲደርስባችሁ አይገፋፋችሁ የኖህ ሰዎች ያን ያህል እንግዲህ 950 ዓመት ሰለቸ ደከመኝ ሳይሉ ሰዎቹ ሲመክሯቸው ነበር ተውባካችሁ ያላህ ቁጣ ይመጣና ትጠፋላችሁ እያሉ ቢመክሯቸው አንሰማም ብለው በመጨረሻ ዳፋቸው ለነሱ ብቻ ሳይሆን በምድር ላይ ላለ ፍጥረታት ሁሉ ተረፈ ማዕበል መጥቶ ዓለምን አጥለቀለቀ ያ ሁሉ ጉርታ ተከሰ አሁንም እናንተ እኔን ይጎዳል መስሏችሁ በምታረጉት አሻጥር የአላህን ቁጣ ጋብዛችሁ በነብዩላህ ነው ህዝቦች ላይ የደረሰ አይነት ለማት እንዳይመጣባችሁ አሏቸው ማለት አውቀው መሁድ ወይም ደግሞ የሁድ ሰዎች ላይ የደረሰው በእናንተ ላይ እንዳይደርስ የመናዊንና አዶች ላይ ማለት ነው እዛኞቹ በውሃ ማዕበል ተጠቅቀው ጠፉ እነዚህኞቹ ደግሞ በንፋስ ተጠራርገው ወደቁ አውቀው መሷሌህ የሷሌህ ሰዎች ደግሞ ሰሙዶች እነሱ ላይ የደረሰ እንዳይደርስባችሁ በመላእክት ጩኸት ነው ዝም ያሉትና ባንዴ አውቀው መሩት አውቀው ሙሉ ወይም ደግሞ የሉት ሰዎች ላይ የደረሰ የመሬት መገልበጥና የሲቲን መዝለብ ወማቀው ሙሉት ምንኩም ቢባይት በተለይ የሉት ሰዎች ከናንተ ሩቅ አይደለም ሌሎቹ ዘመናቸው በጣም ስለቆየነ ቀውሙ ነው እነቀውሙ ተረት ነው ልትሉ ትችሉ ይሆናል እነዚህኞቹ ግን ቅርብ ነው ወዳው ነው ተነብዩላህ ሉጥ ቀጥሎ የመጡሳቸው ማለት ክልላቸውም ደግሞ በጣም ቅርብ ነው ታገጠም ነው ማለት በተለይ የሉጥ ሰዎች ታሪክ ለእናንተ ሩቅ አይደለም ሉጥ ሰዎች ቦታውም ደግሞ አሻራው የሚጠፋ አይደለም በዛ ጊዜ አሁንም አልጠፋም ጥቁር ክሰል የመሰለ ባህር ነው ያለው ሙት ባህር ነው የሚባለው እስካሁን ድረስ ማንንም ሰው የፈለገ ሰው ይጎበኘዋል እና ያ ትልቅ ከተማ የነበረበት ሀገር ጥቁር ባህር ተኝቶበት ታያላችሁ የሉጥ ሰዎች ታሪክ አሻራው ከናንተ ሩቅ አይደለም ታዲያ እናንተ እነዛ ያጠፉትን ጥፋት ካጠፋችሁ በእነዛ ላይ የደረሰ ጥፋትን እኮ በላያችሁ ላይ እየጋበዛችሁ ነው ተፈለክ በእኛም ላይ አንጣው እያላችሁ ይሄ ቢቀርባችሁ ይሻላል ብለው ታሪክን አክሰው መከሩ ማለት ስለዚህ አስተግፊሩ ረበኩም ባለፈው ተሳስታችኋል የተናስቀይማችኋል አሁን ግን የአይነት ጥፋት እንዳይመጣባችሁ ከፈለጋችሁ ይህን ጊዜ ጌታችሁን ምህረት ለምኑ እድል አላችሁ አሁን ጣጡ መምጣቱ በፊት ምክንያቱም ይሄ ነገር በተለይ በቀውሙ ሉጥ የተከሰተው ነገር ይኸው ረቤታችን ነው እናውቀዋለን እንደዚህ ነገር እንዲመጣብን አንፈልግም ጌታ ይቅር በለን ተሳስተናል ብትሉ ጌታ ሊቀበላችሁ ይችላል ቱመቱ ኢለይ ፊል ሙስተቅበል ያለፈውን ማረን ከዛሬ ጀምሮ ግን ወደፊት አንተን የሚያስቀይም ነገር አንሰራ እዛ ጸያፍ ነገር ሁሉ ተመልሰናል ብላችሁ ወደ ጌታ ተውባችሁን ኤላን አድርጉ ብለው መከሯቸው ያን ካረጋችሁ እነ ረቢ ረሂም ወዱድ የነጌታ ለታይቦች ሮሮን እንዳውም ይቅር ማለት ብቻ ሳይሆን ይወዳቸዋል ነላህ ይحب التوابين ويحب المتطهرين ያለው ማለት ምናልባት ጥፋታችሁ ከባድ ነው ብዙ ነው ያን ሁሉ ስንጨማለቅ ከርመን አሁን ጌታ እውነት ሊምረን ነው ብላችሁ አትጠራጠሩ ታይቦችን አላህ ይወዳቸዋል ያዝንላቸዋልና ከልባችሁ ከተመለሳችሁ ጌታ እንደሚቀበላችሁ አትጠራጠሩ በማለት ነገሯቸው ያን ሁሉ እንግዲህ ወንድማዊ ምክር ከመከሩ በኋላ እነዚህ መናጢው ሰዎች አሁንም በዛው አቋማቸው ገረው ሊቀጥሉ ነው ማለት ነው ቃሉ ያ ሹዓይብ ሆይ ማነፍቀው ከፊረ مما تقول አንተ ከምትለው ነገር እኮ አንድ ቃል እንደው አልፎ ነው እንጂ አይገባንም ምን እንደምትለው ድርቅናቸው ሱብሃንአላህ አላህ ነብያትን ለፍዳዳ ወይም ኮልታፋ ሰው ልኮያ አፍሳህናስ ነው የሚለው በጣም ነው ማስረዳት የሚችል ይሄ ሰውዬ ደግሞ ኸጢቡል አንቢያ አሏቸው የኛ ነብይ አለይሂ ሰላቱ ከነብዩ ሁሉ የበለጠ አኽጦበ الناس ነበር በጣም በፈሳሃ የታወቀ የተደነቀ ሰው ማለት
እነዚህ አግቢያዎች ግን ማነፍቀው ከሲራ እንደማንኛውም ለፍዳዳ ሰው አድርገው አዳቆትን ተባተባለህ እንጂ ምትለው አይገባንም እንዴ ሰው ከጠላው ሰማው ካልፈለገ አይገባም ፈለገው ፈሲህ ቢሆን ማለት ጠላህና መልከ ይከፋል ይባላል እና መልኩ እንኳን መጥቷል በጣም ሰልከክ ያለ ምንም እንከን የሌለው ሰው አስቀያሚ ሰው እየመጣ ጥላል ሱብሃንአላህ በጣም ተናጋሪ ማራኪ የሆነ ኸጢብ እየተናገረ ወለው ዝም ይለፈልፈው እንጣጣ ይላል ማለት ለምን ከልቧ መስማት አይፈልግም መፍላ መስማት የማይፈልግ ሰው ከልቡ ስለማይሰማ አይጥመውም ማለት የሚያስበው ተንኮል ሸርን የሚቀማ አንተ ግን የፈለገውን ኸይር ብትናገር ያ ነገር ለሱ ሸር ነው ሸይጣን ስለሆነ ለአያት ማር አይጥማት ይባላል አያት ማር ይጣፍጣል አያ ማር ብትበላ ያስታውቃል ማር ከሆነ ግን ማሻአላህ የቀልብ ነገር አጂብ ነገር ሰው ሲጠላ ሁሉ ነገር ያስጠላዋል ሲወድ ደግሞ አስተነፍቶ ይስማ ስለዚህ ማነፍቀው ከፊረን በትኩል ኸጢብ አልአንቢያ ሰይዱ الأولين والآخرين ነብዩ መሐመድ አፍቆ الناس ናቸው ሰላትም ይመሰክራል ግን እሳቸው ከነብዩ ሁሉ መርጠው አፍቆ الأنبياء ያሉት ፋይዳ አላህ ነግሯቸው ነው ደግሞ በወህይ የታዋ አገኛቸው አፍቆ الناس ነበር ነብዩላህ ሹዓይብ ብሎ ነግሯቸው ማንቲቋን ነው ይላል እንደ አስቂያዎች ግን ማነፍቀው ከሲራ የሚማተቁ እንዳንድ ደደብ ለብዳዳ ሰው አድርገዋቸው አንተ የምትለው ነገር አይገባንም ብሏቸዋል እና አላህ Subhanahu Wa Ta'ala ልቡን ታወረው አንዲ ሰው ምንም ነገር አይጥመውም ማለት የሚጥመው ሸይጣንና ወኩፋሮች አጭበርባሪዎች የጠንቋዎች የሳሃራዎች ቋንቋ ነው የሚገባው ለምን እሱ በዛ የተካና በዛ የተጠመቀ ስለሆነ ማለት እና ማነፍቀው ከثيرም ይማተቁ እናንተ የምትለው ነገር አብዛኛው አይገባንም ማናቂ አጉል በከንቱ አትልፋ አትጩ ማማተቲና ቢምን አይት ልተሳረና ቢያ ፈማና ነው እንዳለው በከንቱ ትደክማለህ እንጂ እኛ እንኳን ተምትለው አይገባንም ይሄ ብቻ ይበቃ የማት እስዲ ማት ነው የሚያወርድባቸው ማለት ማነፍቀው ከثيرا ሚማተ ወኢና ለነራከ ፊና ضعيفا ሱብሃንአላህ እኛ ደግሞ በእኛ እይታ አንተ ደካማ ድፍስፍስ ሰው ነህ ደግሞ አንተ ሰው ሆነ አቻን ፈልግ እንደሚባለው ማለት ሄዲዝ ይባላል ተናቀስ ضعيفነታቸው እንደነሱ እንግዲህ ብዙ ጃይሸላቸው እንጂ ደካማ ሰው አይደለም ማነብያቶች ሁሉ ጊዜ ብቃት ያላቸው ናቸው በአካልም በመንፈስም ደካማ ሰው አላህ ይልከው መጀመሪያው ያቱም ሪሳላው እንዲያደርስ ብቃት ያለው ሰው በይታም ደግሞ ግርማ መጎስ ያለው ሰው እንጂ ለፍስፍሳው በንቡዋ ይመረጥ መጀመሪያ እነሱ ግን እንደነሱ ብዙ አጃቢና ጨብጫቢ ስለሌላቸው ብቸኝነት ስላለ ደግሞ የውጭ ሀገር ተወላጅ ናቸው ይልቁ ደግሞ ችግራቸው ኢራቃዊ ናቸው አስላቸው ከኢብራሂም ጋር መጥተው ነው ያላገራቸው ተሾመው መከራ የሚያጥማል እንጂ ደካማ ሰው አልነበሩም ማለት ተልካሽ አይደል ግን ضعيف አሏቸው ከዛ ወለውላ ረህጡከ ለረጀምናክ ሹዓይብ ናቸው መጣሉ ሹዓይብ በተሰብ ናቸው ተወላጅ ናቸው ደሉት እጀነው ያ ሹዓይብ ማነፍቀው ከثيرا ሚማተቁ ራቃው የተባሉት ይጥራቸው አልፈዋል ይሄኛው አላህ ተወላጅ ናቸው ግን አማኝ ደጋፊ ስለሌላቸው ነው ضعيف የተባለው ጅምሁር الناس على الكفر ነው ማለት እሳቸው ግን መብዳአቸው መናጃቸው ስለተቀየረ አጃቢያቱና ደካማ ተባሉ ማለት ወለውላ ረቱከ ለረጀምናክ ወለውላ ጀማዓቱ ከማል ዘመዶች ቢረሰቦች ባይኖሩ ኑሮ ቀጥቀጠን እዚህ እንዲያበደው ሻንግል ነበር
አከታቻ ነበር የምናረገው አላቸው። አራት የሚባሉት እንግዲህ ካፊሮች ናቸው እንደነሱ ግን መወለድ ካለ ማዘናገድ እንደሚባለው እንደና አቡ ጣሊብ አቅራቢያ ቤተሰቦቻቸው ወንድሞቻቸው አጎቶቻቸው ከላከሉላቸው ነበር። እነዚህ ጀማዓዎች ባይኖሩ ኑሮ ናሳይ ነበር አሏቸው። ግን እነሱ ጋር ደም ልታቃባ ይታጣለና ጋሽ ገሌ ጋር ተባሉ ማለት እንጂ አንተማ ክብር የለህም ያዘ ወማ አንተ አለና ቢአዚዝ አንተኛ ዘንዳ ቦታ የለህም እንደዚህ ተለፈልፍ በጥፊ ብለን ደፋ ነበር። ግን ምን ይሆናል አንተ ምክንያት ነገር ያቀል ታጣላ አንተ አነካኪ ተባሉ ማለት ነው። ያኔ ያውሉ እየተባሉ ሳቸው ተልቋቸው ቁም ነገሯን ነው የሚናገሩ እንሽ ተከን አርጓቸው ኢላፊ ቃል ነገር አይፈልም ካለ ያቀው ወገኖች ሆይ አሁን ነው ይያላችሁ ወገኖች ሆይ አራቲ አዙ አለይኩም ሚነላህ የኔ ጀማዓዎች የኔ ትውልድ ቤተሰቦች ማለት ነው እንጂ በእምነት ጀማዓ የላቸውም። የኔ ወገን የምትሏቸው ሰዎች ነገር ጋራ ልታጣላ ተቀያይመን ነው እንጂ አንተማ ብትሆን ኑሮ ናሳይ ነበር የምትሉኝ የኔ ወገኖች አዙ አለይኩም ሚነላህ ሱብሃን አላህ የበለጠ ክብር አገኙ ተፈሪነት አገኙ ማለት ነው። እንግዲህ አላህ ቀሃሩ ለአንድ አዚዝ የሆነው ጌታ ነበር ማለት የሰውዬ እንደሚለው ያላህ ነብይ ከሆነ ያላህ ነብይ ተተናኩለ እንጠፋለን ብላችሁ አላህን መፍራት ሲገባችሁ እነጋሽ ገሌ ባይኖሩ ኑሮ ትሉኛላችሁ። የኔ ዘመዶች አላህ በላይ ተፈሩ ማለት ነው። አዙ አለይኩም ወአዘሙ ወአክበር የኔ ዘመዶች አላህ የበለጠ እናንተ ዘንድ ተፈሪና ተከባሪዎች ሆኑ ማለት ነው። ወራአክ ወተራቱሙ ይሪያ አላህ እንዲህ ግን ምንም ዋጋ እንደሌለው አርጋችሁ ወደ ጀርባ ወረወራችሁ አላህን ረስታችሁ ዘመዶች ባይቀየሙ ኑሮ ትሩኛላችሁ። ይሪያ ማለት አገልግሎቱን የጨረሰ ተሰበረ የተቀደደ ድሪቶቸር ስትጥለው የት እንዳረፈ እንኳን ታውቃለህ ላይ እንዲጥልና ወደ ኋላ ተወረውሯል ፈለገበት ይላል ተሰብሯል። በኋላ ምን ያደርጋል ዋጋ ያላትን ዕቃ ግን ክብር ቦታ ነው ወይስ እንደተሰበረ ታስቀምጥ አሽሙር እሳቸው የሚያቃዱ ማለት እና የኔ ጌታ በቃ እንዳሮጌቁና የተቀዳደደጉና ወደ ጎን ተወርውሮ ተንቆ ዘመዶች ግን እነገሌ ጋር ታጣላና ትሉኛላችሁ። አረባካችሁ አላህን ፍሩ ኢነ ረቢ ቢማ ተዓመሉና ሙሂጥ የኔ ጌታ እኮ እናንተ በምትሰሩት ነገር የከበበ ነው። እናንተ ስላላያችሁት ዋጋ ሰጣችሁትም እንጂ እሱ አሁን በቅርብ ይከታተለኛል እንከባከበኛል ይጠብቀኛል። እናንተ የምትሰሩትንም ደግሞ በትዝብት እየተከታተላችሁ ነው። ስለዚህ አላህ ምን ይለናል ማለት ቀርቶ ዘመዶቼ ይቀየሙናል ትሉኛላችሁን አሏቸው። ነገሩ እየተካረረ ሄደ። እንግዲህ ማን ወያቀው ወገኖች ያመሉ አላ መካነት እኔ የምችለውን ሁሉ ነግሬያለሁ መክሬያለሁ። በዚሁ በድርቅናችን መቀጠል ይሻለናል የምትሉ ከሆነ እንግዲህ ምርጫው የራሳችሁ ነው። አላ ሐለቲኩም ማለት ያው ኩፍራችንን ሽርካችንን ሙጭኝ ብለን የመጣ ይምጣ የምትሉ ከሆነ እንግዲህ ምን አደርጋለሁ እኔ እናንተ እንዲያጠፉብኝ ነበር መደከማ ያለሁት። ግን እናንተ በዚህ ታቋማችን ፍንክቻ አይደለም የምትሉ ከሆነ በመረጣችሁት መንገድ መቀጠል ትችላላችሁ አሏቸው ማለት ኢኒ አሚል እኔም ደግሞ በመጣሁት ዓላማ ላይ ጸንቼ ቀጥላለሁ። እኔም እናንተ ተቀበላችሁ አልተቀበላችሁ አልሰለችም። እናንተ መሐከል አላህ ሂዳያ የሚሰጠው ሊኖር ይችላል ሰራለሁ በዲያዋያ ላይ። እናንተም ደግሞ ካልጣማችሁ ያው የመረጣችሁትን የጥፋት መንገድ ይዛችሁ መቀጠል ትችላላችሁ። ሰውፈ ተዕለሙን መን የእቲህ አዛቡ ይኽዚህ ግን የፈለጋችሁትን በፈለጋችሁት መንገድ ቀጥሉ ስላችሁ ተፈቅዶላችኋል መብታችሁ ነው ማለት አይደለም።
ያው እንግዲህ ጥፋትን ከመረጥክ የራስ ጉዳይ ማለት ነው። እኔም ስራዬን እቀጥላለሁ እናንተም መጥፎ ልማዳችንን እናስቀጥላለን ካላችሁ ቀጥሉ። ውጤቱ ግን ሰውፈ ተዕለሙነ መን የእቲህ አዛቡን ይኽዚህ አዋራጅ የሆነ ቅጣት የሚመጣበት ከኔና ከናንተ ማን እንደሆነ እናያለን። ውጤቱ እናንተ እይታ እኔ ነኝ ወንጀለኛው አገር በጥባጭ ያላችሁ እንደ ወንጀለኛ የምታዩኝ እኔ በጥባጭ ከሆንኩኝ በእኔ ላይ ጥፋቱ ሊመጣ ይችላል። እናንተ ደስ ይላችኋል። እናንተ ደግሞ ሐቅን ማትቀበሉ ጸረ ሐቅ ከሆናችሁ ያኔ ደግሞ በእናንተ ላይ ይመጣል ዙሩ ማለት ነው። ተወለት አንዳችን ማን እንደሚጠፋ እናያለን። ወይና ኢያኩም ለአላ ሁደን አው ፊ ضلال ሙቢን እንደ አየተል አዳል አዳላቸውን እያሳዩ ነው ማለት ቢአንዲ ሰው ልጅ አለ የለየለት ሙጅሪም እንኳን ቢሆን አንተ ካፊር የታባ አንተ ሙጅሪም የጀሃነም ከሚል መልክ ዱዓ አታረግ ያው አታረግ። ይሄ ከሆነ ወገናዊ ነው። አንተ ራስህን ቅዱስ ሌላውን ርኩስ እያረክ እየሰደብክ ነው ማለት ነው። ያ ከሆነ ደግሞ እሱ ማፋለው አጠፋው እንኳን ሰድባቸው ስድብማ እንደሱ አውራድ አይደል ምላሹ የከፋ ነው። ስለዚህ ወላ ተስቡ الذين يدعون من دون الله فيسبوا الله عدوا ይላል። እንኳን አንተን ጌታህንም ጭምር ተራርገዋል በስድብ ማለት ያንተ ጣዖት ምን ይሰማል ምን ይላል? የቆይ በሰበሰው ጉቶ ብትለው ያንተ ሳታ ምን ይሰራል ይላል። አፋለው ምን ይከለከል? ስለዚህ ሰድባችሁ እንዲያታሰድቡ ይላል። እናንተ ፍትሃዊና ሚዛናዊ የሆነን ቃል ሲስተም ነው መጠቀም ያለው። እናንተ በእናንተ እይታ እኔ እንደ ጥፋተኛ ነኝ አቃለው፣ በእኔ እይታ ደግሞ እናንተ እንደ ጥፋተኛ ናችሁ። ስለዚህ ይሄ የሚለየው በአላህ ሚዛን ነው በቃላት ሳይሆን እናንተ እኔን መስደብ እኔና እናንተ መስደብ ዋጋ የለውም ዶሮ ንክሻ ነው። ቁም ነገሩ ግን ሁሉም ወደ ራሱ ተመልሶ ምንድነው ጥፋቴ ማለት ነው የሚበጅ። እኔም ተሳስቼ ከሆነ ራሴን እገመግማለሁ ስቴን አርማለሁ። እናንተም ደግሞ የምነግራችሁ ነገር ሐቅ ሊሆን ይችላል የሚሉ ሰዱና ግምት የነገር ውስጥ ከሆነ እኮ እንዳለው ለኛም ለጥፋት እንጋለጥ ይሆናል ብለን ወደ ራሳችን ብንመለስ ነው የሚሻለው እንጂ ራሱን ማወደስና ሌላን ማንቋሸሽማ አያዋጣም። ስለዚህ ስርዓት ይዘን እንነጋገር ነው። መሰዳደብ መዘላለፍ መጎናጃጀሉ የትም አያደርስምና እኔ በእናንተ እይታ እንደ ወንጀለኛ ሀገር ላይ አሳር መከራ እንዳመጣው አርጋችሁ ታያላችሁ። እኔ ደግሞ የኔን መከራ ባለመቀበላችሁ እናንተን እንደ ጥፋተኛ አርጋያችኋለሁኝ። ግን ይሄ አትን በሌላ ሰው ላይ መቀሰሩ ለሁላችንም አይበጅም። ስለዚህ ሚዛናዊ እንሆንና ሁላችንም ተኔና ከሱ ማን ይሻላል ብለን ራሳችንን እንጠይቅ። ራሳቸው እንግዲህ ሐቀኛ አላህ ነብዩ ሆናቸውን እያወቁ እነሱ ግን በስልት ለመያዝ እንደ ጥፋተኛ ሆነው ቀርቡ ማለት ነው። እና ወይና ወያኩም ለአላ ሁደን አው ፊ ضلال سوف تعلمون من يأتيه አሁን አንተ ፈጥባጭ ነህ አክራሪ ነህ ረባሽ ነህ ለዛ ሀገር ያበጥክ ነው ያለው አንተ ነህ ጀሃነም እያሏቸው ነው ማለት ነው። ሳቸው ደግሞ አይደለም እኔ ጌታን መመሪያ ነው የምነግራችሁ ይበጃችሁ ነው የምመክራችሁ። ይሄ ነገር ደግሞ እኔ እንደምለው ከሆነ እናንተ መጓደቂያችሁ እንዳይከፋ ታሪክም ይሄን ይመሰክራል ታውቃላችሁ። ወማቀሙሉት ምንኩም ባይድ ተብሏል። ለምንድን ነው እናንተ ተልባችሁ ረጋ ብላችሁ ማታስቡ ይሏቸዋል ማለት ቢካላችሁ ግን እኔና ከናንተ አዋራጅ ቅጣት ነገ የሚመጣበትን አብረን እናያለን። እናንተም በኔ ላይ ነው የምትመኙት ጥፋትን እኔም በእናንተ ላይ ነው። በተጨባጭ ግን የጥፋቱ ያላህ ቁጣ ዱላ ምን ለማን ላይ እንደሚያርፍ እናያለን። ወመን ወካዲብ እናንተን የውሸታም እያላችሁ እኔ ደግሞ እናንተ ናችሁ ውሸታሞቹ ጣዖት ነው ማምለክ አግባብ አይደለም እያልኩ እኔና ከናንተ ውሸታሙ ማን እንደሆነ ነገ በውጤት እናያለን። ወርተቂቡ እናንተ በኔ ላይ አደጋ እንደሚመጣብኝ ነው የምትጠብቁት ጠብቁ። እኔ ማአኩም ረቂብ እኔም ከናንተ ሁኜ ተባበቃለሁ።
እናንተ ላይ የሚመጣውን ነገር እኔም እጠብቃለሁ እኔም በእናንተ ላይ እናንተም ደግሞ በእኔ ላይ የሚመጣውን ጠብቁ እዛ ይለያል በቃል ግን ሁሉም መሳደብ ይችላል ችግር የለውም ወንጀለኛውና ንጹሃኑ የሚለየው ተግባሩ እኔም ያስኩትን ይዤ እቀጥላለሁ እናንተም የመረጣችሁትን ሽርካችሁን ይዛችሁ ቀጥሉ ነገ ግን ውርደትና ቅሌት የሚመጣበት በማንኛው ጉዳይ ላይ እንደሆነ እናያለን አሏቸው ማለት ነው ከዛም እንደተፈራው ሊመጣ ነው ያ ቅጣት ማለት ነው ወለማ ጃ አምሩና እነዚህ እንግዲህ ቀውም ሹዓይብ የተባሉ ሰዎች መጥፋት አለባቸው ብሎ አላህ ውሳኔ ያሳልፈባቸዋል ማለት ነው ያ ቀጠሮውን ነበር የሚጠብቀው ቅጣቱ መቼ እንደሚደርስ በቀመር ተይዟል ዝም ብሎ እነሱ በጠየቁ ቁጥር አይመጣም ይህን ያህል ዓመታት ነብዩ ጋር እየተናጩ ይቆያሉ ይህን ያህል ዓመታትና ወራት በኋላ በገሌ ወር በገሌ ቀን በእንዲህ አይነት ሰዓት ተብሎ ነው የሚወሰነው ያቺ ቀጠሮ ዕለት በምትደርስ ጊዜ ይላል لما جاء أمرنا نجينا شعيبا والذين آمنوا معه نبي الله شعيبنا ጥቂትም ቢሆኑ ተወሰኑ ተከታዮች ነበሯቸውና እንደተለመደው ተከታዮችን ይዘው ቶሎ ተዚህ ከተማ ውጣ ተብሎ እንዲወጡ ተደረጉ ማለት አደጋው ወጣ ቢራህመት ሚና ከኛ በሆነ ጸጋ ለምን አፈነጃሉ ሙስሊሚነ ከልሙጅሪሚን እንዲያለው አላህ የነብይን ተከታይና ጥላቶችን እኩል መጣጣ ይፈልግ አንድ አውድማ ላይ ከተገኘ ግን ማአቱ ሊጠልፋቸው ስለሚችል መጀመሪያ ከዚህ ከተማ ውጡ ተብሎ ማስጠንቀቂያ ተሰጣቸው ማለት ማስጠንቀቂያ ደወል ተደወለ ከአላህ ዘንድ እነሱ ተነግሯቸዋል ቀጠሮ ሲደርስ ምልክት ይሰጣቸዋል ተብለዋል ያ ምልክት ሲደርሳቸው ወዲያውኑ ተከልሉ ወጡ ማለት واخذت الذين ظلموا الصيحه ከዛም እነዛን ግፈኞች ልዩ የሆነው ጩኸት ያዛቸው ልክ እንደ ቀውም ሳሌህ ተመሳሳይ ነው እነዚህ ጥፋት ማለት የመላእክት ጩኸት ነው ያወደማቸው እንደ ተሙዶች ማለት መላእክው መጥቶ ለቀቀው አኒ ድምጽ መሬት ተንቀጠቀጠ ዳርስተታል ማለት ወዲያውኑ በያሉበት እንደንተን ረገፉ አስዋው ፊዲያሪም በየግቢያቸው በየቤታቸው ጃቲሚን መይቲነ ባሪኪ በጉልበታቸው ተንበርክከው በጭንቀት መሬት እንኳን በጎናቸው ሳይይዙ በእንጥልጥል ላይ እንዳሉ ሩሃቸውን ነጠቅናቸውና ደርቀው ወደቁ ይላል አላህ Subhanahu Wa Ta'ala ያ የተፈራው ነገር ዛቻው ተግባራዊ ተደረገ ማለት ነው ካለም የሆነው ፊሃ ቀውም ሹዓይብ ትናንትና ተማውን አጨናንቀው ያንን እንደ ያብጡት ነበር እየደነፉ እንዲፎከሩ አሁን ግን አንድ ድምጽ መስማት ጠፋ በከተማው ጸጥ አለች ከተማዋ ማለት ትናንት እንዳልነበሩ ካለም ይኩኑ في هذه المدينه ሩርታው ዛቻው ሙዚቃው ምኑ ቀውጢ ነበር ያሉ ረጭ አለ ባንዲ ጊዜ ማለት አላቦድ የሊመዲየና ነብይ አለ ስማ ለመዲኖች ከአላህ ጭቡ እንዲወርድባቸው ታዘዘ የአላህ እርግመት ይወርድባቸው መዲኖች ተብሎ ተነገረ ማለት ከማ በእድ ሰሙድ ቀብለው ሰሙዶች ከነሱ በፊት ከአላህ ረህማ እንደተባረሩ እነዚህ መዲኖችም ተባረሩ ብሎ አዋጅ ተነገረ በመላእክት አንደበት ማለት ነው እዛ አለቀ እነዛ ጥቂት ለሰዎች ነብዩ ሷሊህ ጋር ብቻ ቀሩ እዛ እነሱ እንደገና ያው መባዛት ጀመሩ ማለት ነው በዚህ መልኩ እንግዲህ አላህ Subhanahu Wa Ta'ala የተለያዩ ነብያቶች በታዋታውያን ህዝቦቻቸው እየተላኩ በእያንዳንዳቸው ምን አይነት ውይይት እንዳካሄዱና በመጨረሻ መከራን ሰው ያሉ ድራቅ ህዝቦቻቸው የተለያየ አደጋ ሰለባ እንደሆኑ እየነገረን ነው አሁን ማለት እና የመዲኖች ጉዳይ በዚህ ተጠላቀቀ አሁን በኋላ የነ ሙሳ ታሪክ ነው ማለት ነው ረጅም ስለሆነ እዚሁና
ሙሳ ደግሞ ኢንሻአላህ